የእንቅልፍ አምላክ ይፋረዳችሁ። ሌላ ምን እላለሁ? የእንቅልፍ አምላክ ይፋረዳችሁ። አንድ ጎል ሊትራሊ አንድ ጎል መተኛት ማንን ገደለ? ዶሮ እኮ ጮኸብኝ። ወፎች እየተንጫጩ እኮ ነው። ለዚህ ነው ቋጣሪ ያመጣን ጠንቋ ያመጣን ቡዳ እናምጣ እንዴ? ዋንጫው በቡዳ እንብለው እንዴ? በቡዳ እንብለው። አሁን እንኳን ክሮሻ ነው፣ ቀጣይ ክሮሻ ነው። ከዛ በኋላ እንግሊዝ ስፔን ምን እያገላበጡ ነው የሚጠብሱ እያልኩ ነው። እያገላበጡ በጠጠን ነው የሚያመጡ ነው። ሁሌ ብርጫዎች ማወቅ አለብህ። በጭላዳ ስታይል ወንጭ ብለህ ምን ማወቅ አለብህ ሁሌ። ምን አይነት ቆንዛሚ ደግሞ ያው እንፋላት ነው ቁጭ ብሎ ሲቋጥር ድሮች ሊያልፍልኝ ነው እንዴ? በጣም ነው የሚነደው። በጣም ወይኔ እንቅልፌ አሜሪካ ስራሽን ይስጥሽ። አዎ ፖርቹጋል ስራን ይስጥ። በቃ እንዴ አለመሸነፍ ራሱ ትልቅ ድል ነው። በዚህ ጨዋታ ላይ አለመሸነፍ ነው የምላችሁ። ኧረ ፖርቹጋል ዋንጫ አይ ዋንጫ! እንዴት አሁን ይሄንን አይተን እንዴት ነው አይደለም ይሄ ቡድን ዋንጫ ሊበላ ማለት ነው። ሰርቆ ራሱ የሚወስድ እኮ አይመስልም እኮ። አንተ ተቀጠቀጡ እኮ ማንዬ። ጭራሽ በተጨማሪ ደቂቃ ላይ ጎል አስቆጠሩ። ተሻረ። ግን ደግነቱ 0-0 አለቀ። አሁን ሁለተኛው ሆኖ ፖርቹጋል ጨረሰ። ማን እንደሚገጥመው ታውቃለች? ምሳ ፖርቹጋል በእውነት ታሪካዊ የሆነ ማለት ነው ስህተት ነው። ይሄ እንኳን ራሱ ማየት እንዴ! አንተ ቅጥቅጥ እናት እንደሌለው ልጅ ነው የተቀጠቀጠው። እናት ምንም መወሻሸት አያስፈልግም። ጀሞ የምሬን ነው የምላችሁ። ተቀጥቅጧል ይሄ ቡድን። የመስመር ተከላካዮቹ ምንም አገልግሎት አትሰጡም እንዴ? ምንም ሲያበሽቅ በእናት በተኛስ ወይኔ 0-0 እስከ 10 ተኩል ድረስ የጠበቅኩት 0-0 የሆነ የተግማማ ጨዋታማ ተቀጠቀጥን። ኮስታ ብቻ ነው የሚችለው። ሁሉም ተጫዋች ካልቻለ እኮ አሰልጣኙ ነው የማይችለው እኮ። ግልጽ ነው እኮ ይገባል አይደል? ጎል እኛ እኮ አንድ ጎል እንኳን ይሆናል አይደል? ጎል እንዴ ለምንድን ነው የማታቀብሉት? እንዳለ ወደፊት ይቀባበሉ ፊት ለፊት ጋር ብሩኖ ጋር ወይ ፔድሮ ኔቶ ጋር ወይ ጃው ፊሊክስ ጋር ይደርሱና ከዛ አላስከበረኛ ድረስ ይመለሳሉ ማለት ነው። እናንተ ባልባል ገማ መርቻንቶች ማለት ነው። ገባርለ እንቅልፌ ምን እንዴ ገባር። ተስፋ እኮ ነው፣ ተስፋ ነው የሚያቃጥለው። ገባ ተስፋ ካላረክ አትቃጠልም። ግን በቃ አላረን ለመቃጠል ፈቃደኛ ነኝ ነው የምልህ። ገባ ራሴ እንዴት አድርጌ እንደምሰክስ ልንገር። ራሴን ስክስ ነው ማድረገው ነው ማለት። ሁለተኛ ይሻለናል። ሲጀመርኛ ሁለተኛ ለመጨረስ ነው የተጮት ነው። ገባር። ምክንያቱም ኮሎምቢያ ከጋና ጋር እኛ ከክሮኤሽያ ወጣ ትጫወታለች ቢያንስ። ገባር። ጋና ላይ ማን ነው በዚህ አይነት ጋና ላይ ሁለት ቀን ብንጮት አናገባባቸው። ገባርለ። ስለዛ ክሮኤሽያ ይሻለናል። አባቴ እኛ ጥቁሮች ጋር መጮት መረረ። እንደዚህ ሮቦቶች የገባው ጎል ራሱ እንዴት ነው የተሰረዘው? የገባው አግብተውብን ነበር እኮ ባለቀ ሰዓት በቴስታ በጥፍሩ ነው ኦፍሳይድ ሆኖ። በጥፍሩ ማለት አንተ ጥፍርን መቁረጥ ነበረብህ ነው የምልህ። ገባህ አይደል? ጥፍሩ ኦፍሳይድ ሆኖ ተርፈናል ነው የምልህ። አርጀንቲና አይሰለፍም ተብሏል። ስለዛ ልተኛ። ምክንያቱም ይሄን ዘረኛ አርጀንቲና የሚባል ሀገር ሜሲ ከሌለ ለምን አባቴ ነው ማየው? ተረዳኝ አይደል? ምንም ሚናፍ የሚጎለኝ ነገር የለም። ጆርዳንን ስደበድቡ ማየት ምን ይሰራልኛል? ሰውየው ከሌለ ማለት ነው። ጉዳይ አይደለም። ቻው። ወደ መቃጠል ነው ፖርቹጋል መጨስ በጌታ በኢየሱስ። ነገራችን ላይ የዚህን ጨዋታ ምርጥ ተጫዋቾች ልንገራችሁ። ኮስታ በረኛው በጣም ጸዴ ነበር። ቬጋ በጣም ይገርም ነበር። ሩመን ዲያዝ በጣም ይገርም ነበር። ዳሎ ተቀይሮ ገብቶ ያበደ ነበር። አስቡት። የመከላከል ተጫዋች ነው እንዳለ የጠራውላችሁ። ጥሩ ተጫዋች የነበሩት እነዚህ ናቸው። ሚድፊልዱ እኔ በጣም ኦቨር ነው ሬት የተደረገው። ኢንዲቪዥዋል ሳይሆን እንደ ቡድን ግን ቀሽም የሆነ ሚድፊልድ ነው የሆነው። መቀመጥ ጀመሩ እኮ እነ ጆሃኒ ቤዝ ምናምን በቃ ምንም ነገር። ኧረ በኢየሱስ ክርስቶስ ምን ሆኖ አሰልጣኙ ማያስወጣው ፔድሮ ኔቶን? ይህ መጨረሻ የተኛ ሰው ለምን ማያስወጣው? ዘጠና ምናምን ታጫውተዋለህ ጭራሽ። ይህ መጨረሻ ቀሽም የሆነ በጣም እድለኛ ስለነበሩ እንጂ ኮሎምቢያ ዛሬ ቅጥቅጥ ማሸነፍ ነበረበት። አለቀ ደቂቃ ኦፍሳይድ ራሱ ጠፍሮ ነው የገባሽ ማለት ነው። ወይ ደግሞ ፊፋ የሆነ ነገር አርጓት ምናምን ሊሆን ይችላል።
ማንኛውም ኮሎምቢያ ምድቧን አንደኛ ሆና አልፋለች። ቀጣይ ጋናን ነው የምታገኘው። በዚህ አኳኋኗ አንደኛ ሆና ፖርቹጋል አልፋ ጋናን ብታገኛት ጭራሽ ነው ሎ ብሎ ማታስከፍተው ማለት ነው። ባለፈው ኢንግላንድ ላይ ያየነው ሎ ብሎ የጋናን ጭራሽ ነው ማታስከፍተው በዚህ አጫውታው። ቀጣይ እንግዲህ ክሮሻን ነው የምታገኘው ማለት ሁለተኛውና ስለጨረሰች። እዚሁ ምድብ ላይ ደግሞ ኮንጎ 3-1 ኡዝቤኪስታን በማሸነፍ አልፋለች ማለት ነው። የአፍሪካ ሀገሮች አልተቻሉም። በጣም ብዙዎቹ አልፈዋል። እስካሁን ከወደቀችው ሀገር ማቃት ቱኒዚያን ብቻ ነው። ከ10ዎቹ ከገቡት ወደ 8ቱ ምናምን አልፈዋል። 7 ወር 8ቱ አልፈዋል። አሁን የቀሩት እና አልጄሪያ ናቸው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ሌሊት ፖስት ስለምናደርገው አርጀንቲና ጨዋታ እንገናኝ። ይመቻችሁ። እስከ 10 ሰዓት ድረስ ቁጭ ብዬ እንደዚህ የተጣለ ጨዋታ ላይ ማን ኮሎምቢያዎች ነው እንደውም የቀጠቀጧቸው ማለት ነው። ጭራሽ ሊያልቅ ሲልኮ ፖርቹጋሎች የመጫወት ፍላጎት አልነበረባቸው ማለት ነው። ራፋኤል ሊዮ እየጠለዘ ይሮጣል ምናምን ነገር የሆነ ነገር ለማድረግ እየሞከረ ነበር። ሙሉ ጨዋታው ላይ ግን ምንም የሉ ነበር ፖርቹጋሎች። ዛሬ አልቻሉም። ማን ጆዋ ፌሊክስ ትንሽ ለመንቀሳቀስ እየሞከረ ነበር። ሮናልዶ ምንም ኳስ እያገኘ አልነበረም ከነጭራሹ ማለት ነው። ምንም በቃ ኦፍሳይድ ነው ብዙ ኳሶች እየተባሉበት የነበረው ምናምን ነገር። ፖርቹጋሎች ያን ያህል የሚገራርም ኳስ እየፈጠሩ አልነበረም። የብሩኖ ኳስ ነበር እንዴት እንዳልገባ አላውቅም። እሱ ኳስ ገብቶ ቢሆን ጨዋታው ብርግድ ይል ነበር። ማን በዚህ በኩል የፖርቹጋልን በረኛ ይመልሳል፣ የነዛም ይመልሳል። ሊያልቅ ሲል ግን ኮሎምቢያዎችን ፈሯቸው። እግዚአብሔርን ምላችሁ አትሄቲም በጣም ነው የሚችሉ እንዴ እንዳለ ይችላሉ ተጫዋቾቹ። ጭራሽ አግብተው እኮ ተሾሮ ነው እንዶ ተመስገን ነው ማለት የምችለው። በስማ ይኸውላችሁ እኛ እውር አይደለንም፣ ክርስቶስን ነው የምላችሁ። ይሄን ቲም ያሸንፋል ብሎ መጠበቅ በቃ የሆነ የማይመስል ነገር ነው የሚሆነው። ቲም ወርክ የለም፣ ቢልድ አፕ የለም። አንተ ምን አይነት ሚድፊልድ ያ ሁሉ ሚድፊልድ አንተ ብሩኖ ፈርናንዴዝ እና ቪቲኒያ ኔቪስ ገብተው ምንም ነገር የለም። ሲጀምር ማለት ሞራላቸውም የሞተ ጨዋታ ነበር ዛሬ 0-0 ሲያልቅ ራሱ ጭራሽ እነሱ ነበር ፕረስ ያደርጉ የነበሩት ኮሎምቢያዎች የተሻለ በጣም ነው የተቃጠልኩት። ፊሊክስ ሰው አይደለም፣ ፊሊክስ መግባት የለበት። ይሄ መላጣ ማርቲኔዝ ማለት ነው ወደዛ መጣ ነው አስወጥቶ። ፊሊክስ ጥቅሙም አልታየኝም። ፈርስት ሃፍ ቀጥታ ማስወጣት ነበረበት። ሲቀጥል ዳሎት መግባት ይሻላል ወይስ ማቲያስ ኑኔዝ ቢገባ ይቀላል? እኔ ምን አይነት ዲሲሽን እንደሚወስን እግዚአብሔርን። አሁን ፖርቹጋል ከዚህ በኋላ እንደርሳት እንትኖች እኔ አላቅም። በሚያስጠላ ምድብ ነው ማን እኛ ማርያም እግር ኳስ ተመልካቾች ነን፣ ግን የማይካር ነገር አንከን። ይሄን ቲም ግን ገና በጣም ይቀርዋል። ሞራል እንኳን የላቸውም። የሆነ ተነሳሽነት መሀሉ ዜሮ ሲሆን የሆነ ሰዓት መሰላቸት መጣኩ ያጭ እስከ 10 ሰዓት ተኩል ለ0 ማለት ነው ከክሮሺያ ጋር ደርሷታል ፖርቹጋል። ስለ ጨዋታው ግን ስናወራ ያልተሸነፈችው ራሱ ማለት ነው በሩበን ዲያዝና በኦፍሳይድ ምክንያት። ኧረ ዲያዝ እኛ ሴንተር ባኮቻችን በዙብን። ግን ሲቲ ቤት ሴንተር ባኮቻችን በዙብን። አማርጠን ነው ቀጣይ ምን አዲሱ ሲዝን ላይ የምናሰልፈው ማለት ነው። ይሄ ሰውዬ ግን የሆነ የሚጠቀመው ነገር ካለ መርምሩልኝ በመድኃኔዓለም። ኳስ ከገፋ እምባፔ ራሱ የሚደርስበት ነው የማይመስለው ነው። ገፍቶ ይገባል በቃ ወፍ የለም ኤንድ ፕሮዳክት። ኧረ በስመ አብ። ይህን ይመስላል እንግዲህ ኖክአውት ስቴጁ። ፖርቹጋል ክሮሺያን ካለፈች ከስፔን ጋር ሊደርሳት የሚችለው ትልቅ እድል አለ ማለት ነው። ያው ስፔን ካለፈች ማለት ነው ያው ታልፋለች በሚለው። ሌሎቹም ይህን ይመስላሉ። ለዛሬ ግን ተበልተናል እንቅልፍ። ፖርቹጋል ከኮሎምቢያ ጋር 0-0 በመውጣት የምድቡ ሁለተኛ ሆኖ ማለፉን አረጋግጧል ማለት ነው። በአጭሩ ምን ሊሉ ነው የፈለጉት? ቻሌንጅ ይመቸናል፣ ዝም ብላችሁ በላችሁ መባል አንፈልግም እንግዲህ ሲሉ በሞት ቀጠና ሆነዋል። እሱን ላሳያችሁ። ተመልከት። በዚህ ሳይድ ያሉት ሀገራት ክሮሺያን 32 ውስጥ ከገጠምን በኋላ ስፔን ነው የሚያገኘን። ምናልባት ደግሞ ሴሚፋይናል ላይ ፈረንሳይ ወይ ጀርመን። በቃ ፈረንሳይ ነው ሊሆን የሚችለው። ከባድ ነው። በዚህ በኩል አርጀንቲና እንደምንም ብለ ፋይናል ድረስ፣ እኛም ሞተን ጥረን ግረን ፋይናል እንደርሳለን። ከዛ ኦል ታይም ፋይናል ይሆናል ማለት ነው። በቃ አስባችሁታል የሁለቱ ፋይናል